ያለቁ ቤቶች አሉ። ቪላ፣ ታውን ሃውሶች፣ ሮ ሃውሶች እነዚህ ቤቶች አሉ ማለት ነው። ከ65 ካሬ ጀምሮ አለን እስከ 240 ካሬ ድረስ አሉ። 84000 ካሬ ላይ የሚያልፍ ትልቅ መንደር እየገነባን እንገኛለን። እነዚህ 18 ብሎኮች መካከል 16ቱ ቤቶች ናቸው። ሁለቱ ደግሞ ሆስፒታልና ሞሎችን ያጠቃልላል ማለት ነው። አሁን እኛ የምንሸጠው በብር ነው። የዶላር መጨመርና መቀነስ ደንበኞቻችን አይረብሽም። የብድር አማራጮች አሉ። እንዳልኩሽ መሀል ከተማ የአዲስ አበባ እምብርት የሚባል ቦታ ላይ ነው ለገሃር የሚገኘው። እንግዲህ እያንዳንዱ G+21 ናቸው እንደምትመለከቻቸው። ሁሉም በግንባታ ላይ ያሉ ናቸው። እያንዳንዱ 3 ቤዝመንት ይኖራቸዋል ማለት ነው። ይሄኛው ሳይታችን ከመንግስት ጋር 70/30 የምንሰራው የ60 ዓመት ሊዝ ተከፍሎበታል። እያንዳንዱ የቤቶቻችን ጋር ላይ 30 እስከ 35 ሜትር በቂ የሆነ ስፔስ ይኖራቸዋል ማለት ነው። የተጨናነቁ አይደሉም። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? በዛሬ ፕሮግራማችን ጊፍት ሪል ስቴት ተገኝቻለሁ። ያላቸውን የቤት አማራጮች፣ የካሬ መጠን እንዲሁም ደግሞ ሌሎች መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የማድረግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ሰላም ጤና ይስጥልን እንደምን አለሽ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ዛሬ እንግዲህ ጊፍት ሪል ስቴት ያላችሁን የቤት አማራጮች፣ የካሬ መጠን እንዲሁም ደግሞ ሌሎች መረጃዎችን ለተመልካቾች ለማድረስ እዚህ እናንተ ጋር ተገኝተናል እና በመጀመሪያ ስለ ድርጅታችሁ ከማንሳቴ በፊት ራስሽን እንዲሁም ደግሞ የስራ ድርሻሽን አስታውቂ። እሺ፣ በድጋሚ እንኳን ደህና መጣሽ። መስከረም ረጋሳ እባላለሁ። በጊፍት ሪል ስቴት ውስጥ የሽያጭ ክፍል ኃላፊ ነኝ። ጥሩ። ድርጅታችሁ ምን ያህል ጊዜ ሆነው? ምን ይሰራል? እንግዲህ ድርጅታችን ላለፉት 25 ዓመታት በግንባታ ላይ ቆየ ትልቅ የሪል ስቴት እንግዲህ አንጋፋ ከሚባሉ በኢትዮጵያ ውስጥ ካሉ አንጋፋና ግንባር ቀዳሚ ከሚባሉ የሪል ስቴት ካምፓኒዎች መካከል አንደኛው ነው ጊፍት ሪል ስቴት። እንግዲህ ጊፍት ሪል ስቴት ረጅም ዓመት እንደመስራቱ መጠን የተለያዩ መንደሮችን ገንብቶ በማስረከብ ይታወቃል። እንግዲህ ለምሳሌ ኦልሞስት 3 መንደሮችን ሰርተን አስረክበናል። መንደር 1 ሴሚሲ፣ መንደር 2 እዛው ሴሚሲ ስኩል ኦፍ ቱሞሮ ጀርባ የሚገኝ ሳይታችን ነው። ወደ 105 ካሬ ላይ ሰርተን ያስረከብናል ሳይት ነው። ሌላኛው ሳይታችን ደግሞ አያት ፈረስ ቤት ጋር ያለ ሳይታችን ነው። በቅርብ ያስረከብነው መንደር ነው። ነዋሪ ገብቶ መኖር የጀመረበት ሳይታችን ነው ማለት ነው። እና ተጨማሪ እንግዲህ የተለያዩ ሳይቶች አሉ ነው። አሁን ላይ ለደንበኞች ልታስረክቡ ያሰባችሁት ቤቶች የት ነው የሚገኘው? ያላችሁ የቤት አማራጮች ምን ይመስላል? ኦኬ፣ እንግዲህ አሁን ላይ ኦልሞስት ወደ 7 ሳይቶች አሉ። ሳይቶቻችን እንግዲህ ለመግለጽ ያክል ተክለ ሃይማኖት ወደ መርካቶ በሚያስኬደው መንገድ እዛ ጋር የሚገኝ የጊፍት ሞል እየገነባን የሚገኘው ሳይታችን ነው። ሌላኛው ደግሞ ቦሌ አትላስ ከመድኃኒዓለም ወደ ቦሌ አትላስ ስንሄድ መብራቱ ጋር የሚገኝ ሌላኛው ሳይታችን ነው። 22 ከጎላጎል ወደ መገናኛ በሚወስደው መንገድ መክሊት ህንፃ አጠገብ የሚገኝ ኦልሞስት 3 ቢልዲንጎችን እንገነባለን እዛ ላይ። ሌላኛው ሳይታችን ደግሞ ሴሚሲ ስኩል ኦፍ ቱሞሮ አጠገብ ላይ የሚገኝ ሳይታችን ነው። እዛም ላይ ተመሳሳይ 3 ቢልዲንጎች ነው የሚገነባው። ሌላኛው እንግዲህ ያለን ከዚህ በፊት ያስረከብነው 3ኛ መንደራችን ላይ የተለያዩ ቤቶች አማራጮች አሉን። ጥቂት ቤቶች የቀሩ ቤቶች አሉን። ይህን ይመስላል ያሉን የቤት አንትኖች ማለት ነው። እነዚህ ቤቶች በምን ያህል ጊዜ ነው ለደንበኞች ለማስረከብ ያሰባችሁት? እንግዲህ ያው እንደ ሳይቱ ልዩነት አላቸው የምናስረክብባቸው እንትኖች፣ ግን ከ1 ዓመት እስከ 3 ዓመት የተያዙ ቤቶች አሉ። ግን ያለቀ ቤት ለሚፈልጉ ደንበኞቻችን የተለያዩ ያለቀ ቤቶች አሉን። እንደነገርኩሽ መንደር 3 ላይ ያለን ሳይት ያለቁ ቤቶች አሉ። ቪላ፣ ታውን ሃውሶች፣ ሮ ሃውሶች እነዚህ ቤቶች አሉ ማለት ነው ሳይታችን ላይ። የካሬ አማራጮች ውስጥ የካሬ አማራጭ እንግዲህ ከትንሹ ካሬ ብነሳልሽ ከ65 ካሬ ጀምሮ አለን። አፓርትመንት ከሆነ እንዳልኩሽ እስከ 240 ካሬ ድረስ አሉ። ያው ግን እንደ ሳይቶቹ የካሬ አማራጮቹ ልዩነት ያደርጋሉ ማለት ነው። መልካም። እነዚህ ቤቶች ምን ፋሲሊቲዎች ተሟልተውላቸዋል? እንግዲህ እነዚህ ቤቶች ላይ እኛ እንግዲህ እንደነገርኩሽ መንደር ነው የምንገነባው እና መንደር ስንገነባ የሚያስፈልጉ ፋሲሊቲዎች በሙሉ የተሟላለት ነው። መንደሮቻችን ነዋሪዎቹ የሚመሰክሩለት ስለሆነ ማለት ነው። እንግዲህ እዚህ መንደራችን ላይ የከርሰ ምድር ውሃ፣ ፓርኪንጎች፣ አስፈላጊ የሆኑ ለመኖር ምቹ የሚሆኑ የልጆች መጫወቻ፣ የስፖርት ማዘውተሪያዎች የተሟላላቸው ሳይቶች ናቸው። እንግዲህ እንዳልኩሽ አሁን ደግሞ ለገሃር ላይ በጣም ትልቅ 84000 ካሬ ላይ የሚያልፍ ትልቅ መንደር እየገነባን እንገኛለን። እዛም ላይ ደግሞ ሳይቱ ላይ ስንሄድ በተለየ ደግሞ ያለውን ፕሮግረሱን እያየን በደንብ እናወራለን። ጥሩ። አግሪመንትስ ምን ይመስላል? ደንበኞች መጀመሪያ በተፈራረሙት ውል መሰረት ነው ወይስ ከዛ በኋላ የጥሬ ዕቃ መወደድ እንዲሁም ደግሞ ከዶላር መጨመር ጋር ተያይዞ ዋጋው አብሮ ይጨምራል? ያው እንግዲህ አሁን እኛ የምንሸጠው በብር ነው።
ስለዚህ የዶላር መጨመርና መቀነስ ደንበኞቻችን አይረብሽም። ስለሆነ በዶላር ቢሆን ያው ከረንትሊ ያው የዶላር ምንዛሬ ሲጨምር እቃዎች ላይ ጭማሪ ስለሚኖራቸው ጭማሪ ይኖራል። የኛ ቤቶች ግን በብር ነው የምንሸጣቸው። ጥሩ። ቤቱን ከገዙ በኋላ መሸጥ መለወጥ ይችላሉ? ባለበትም ሆኖ መሸጥ ይችላሉ። ለምሳሌ ቤቱ ሳይረከቡትም መሸጥ ይችላሉ። አይ ካሉ ደግሞ ቤታቸውን ተረክበው የካርታ ፕሮሰስ ከጨረሱ በኋላ ቤታቸውን ለሚቀጥለው ሰው ማስረከብና መሸጥ ይችላሉ። ጥሩ። የክፍያ አማራጮችስ ሙሉ ክፍያና ቅድመ ክፍያ እናንተ ጋር ምን ይመስላል? እንግዲህ ደንበኞቻችን አከፋፈል ሁኔታ ላልሽኝ ምንድነው ደንበኛው በፈለገው የአከፋፈል ሂደት ነው የሚሄደው። ሁለት አይነት አከፋፈል አለኛ ጋር የብድር አማራጭ አለን። እንደገና ደግሞ ካሽ ከፋዮች ይኖራል ማለት ነው። ካሽ ከፋዮች ፕሮግረስ ቤዝድ ነው። ፕሮግረሱን እያዩ የሚከፍሉበት አማራጭ ይሆናል። ሌላኛው ደግሞ ደንበኞቻችን የአቅም ትንሽ እንትን ካለባቸው ግን የባንክ አማራጮች ይኖሩናል እና የባንክ አማራጮቹን ደግሞ ከባንክ ጋር እናያይዝላቸዋለን ማለት ነው። ጥሩ። ደንበኞች እናንተ ጋር ቢመጡ ከስንት ጀምሮ ነው የቤት አማራጮች ማግኘት የሚችሉት? በተጨማሪም ደግሞ የምታስረክቡት ፉሊ ፊኒሽድ ነው ወይ ሰሚ ፊኒሽድ ነው? ኦኬ እንግዲህ ቤቶቹን አሁን ላይ የገነባናቸው ያሉትን የምናስረክባቸው ሰሚ ፊኒሽድ ናቸው። ከዛ ግን ቀደም የነበሩት እንዳልኩሽ መንደር 3 ላይ ቀሩን ጥቂት ቤቶች አሉ። እነሱ ግን ፉል ፊኒሽዶች ናቸው ማለት ነው። በዛ መሰረት ነው ቤቶቹን የምናስረክባቸው፣ ያው እንደ ሳይቱ ልዩነት ስለሚያደርግ ማለት ነው። በተጨማሪም ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ አፓርትመንት ቤቶች አሉ። እንግዲህ እንዳልኩሽ ቅድም ከቪላ ቤቶች፣ ታውን ሃውሶች፣ ሮ ሃውሶች ለሚፈልጉ ደንበኞቻችንም ያው ደንበኛው በሚፈልገው የካሬ አማራጭ የሚፈልገውን ቤት ማቅረብ እንችላለን። ያው እንደ ቆይታችን መጠን የተለያዩ የቤት አማራጮችና የተለያዩ ሳይቶች አሉ። ጥሩ። የእናንተን ሪል ስቴት ከሌሎች ሪል ስቴት ለየት የሚያደርገው ነገር ምንድን ነው? ያው እንግዲህ ጊፍት ሪል ስቴት ከሌሎቹ የሪል ስቴት እንትኖች ለየት የሚያደርገን የመጀመሪያው የረጅም ዓመት ልምድ አለን። የረጅም ዓመት እየሰራን የመጣ ነው። ፕላስ ደግሞ የማስረከብ እንትናችን ታማኝነታችን ደንበኞቻችን የሚመሰክሩልን ነው። ምክንያቱም እንግዲህ መንደር 1 መንደር 2 መንደር 3 ብለን እያስረከብን እንግዲህ መንደር 3 መንደር 4 ላይ ደርሰናል። ሌላኛው ደግሞ አሁን በተካሄደው የሪል ስቴቶች አዋርድ ላይ በአንደኝነት እንግዲህ አሸንፈን እንትን ማለታችን በራሱ ይሄኛው ሌላኛው ታማኝነታችንን ይገልጻል። እንግዲህ የቀረውን ደግሞ እንዳልኩሽ መንደር 4 ለገሃር ላይ የሚገኘው በመሃል ለገሃር ላይ የሚገኘው ሳይታችንን ደግሞ ወርዛ ላይ ሄደን ያለውን ነገር እያሳየውሽ ነው። መልካም፣ ደስ ይለኛል። እንግዲህ ይሄ እንደምትመለከችው 84,000 ካሬ ላይ ያረፈው የለገሃር ሳይታችን ነው። ግን ወደ ሳይት እየገባን ስለሆነ በመጀመሪያ ሴፍቲ ማድረግ አለብን። መልካም። እሺ አሁን እንግዲህ የምንገኘው ሳይቱ ላይ ነው። ሳይታችን ላይ ነው። እንግዲህ ይሄ የትልቁ ሳይታችን 4ኛ መንደራችን ነው። 84,000 ካሬ ላይ ያረፈው ግዙፉ መንደራችን መንደር 4 እንለዋለን። መንደር 4 እንግዲህ 84,000 ካሬ ላይ ያረፈ ሲሆን ኦልሞስት 18 ብሎኮች እንገነባለን። እነዚህ 18 ብሎኮች መካከል 16ቱ ቤቶች ናቸው። 2ቱ ደግሞ ሆስፒታል እና ሞሎችን ያጠቃልላል ማለት ነው። እንግዲህ ወጣቶችም አዛውንትም ህጻናትም እንደመኖራቸው መጠን ለወጣቶች የስፖርት ማዘውተሪያ የመዋኛ ገንዳ ስፓዎች ያጠቃለለ ሲሆን ለአዛውንቶች ደግሞ ወኪኔሪያ ያው ሰው እንትን ላይ ብቻ አይኖርም አይደለ? እዛ ወኪኔሪያ ደግሞ ለአዛውንቶች ሆነ ለህፃናቶችን ደግሞ በማከለ የህፃናቶች በቂ ሆነ የመጫወቻ ስፍራዎች ይኖረናል ማለት ነው። ያው ሰው ቤት ሲገዛ በአቅራቢያው እንዲኖር የሚፈልገው ፋሲሊቲዎች አሉ። ሆስፒታል ቢኖር በአቅራቢያው ይመርጣል፣ ትምህርት ቤት ቢኖር ይመርጣል እና እዚህ አካባቢ ላይ ደግሞ እኛም ሆስፒታል እንገነባለን፣ ትምህርት ቤት እንገነባለን። በተጨማሪ ደግሞ አካባቢው ላይ የሃይማኖት ተቋማት በቅርበት የሚገኙበት ነው። እንግዲህ እንዳልኩሽ መሀል ከተማ የአዲስ አበባ እምብርት የሚባል ቦታ ላይ ነው ለገሃር የሚገኘው። እንግዲህ ሳይታችን እንግዲህ እያንዳንዱ G+21 ናቸው። እንደምትመለከቻቸው ሁሉም በግንባታ ላይ ያሉ ናቸው። G+21 ናቸው። እያንዳንዱ 3 ቤዝመንት ይኖራቸዋል ማለት ነው። እነዚህ 3 ቤዝመንቶች የመኪና ማቆሚያዎች ናቸው የሚሆኑት ማለት ነው። እያንዳንዱ እንግዲህ እንደምትመለከቻቸው 24 ሰዓት ነው የሚገነቡት። 3 ቤዝመንቶች አላቸው። እነዚህ 3 ቤዝመንቶች የመኪና ማቆሚያዎች ናቸው። ለተጨማሪ ደግሞ G+4 የመኪና ማቆሚያ እንገነባለን ማለት ነው። በተጨማሪ ሰው 2ም 3ም የመኪና ሊኖረው ይችላል፣ መጨናነቅ እንዳይኖር ማለት ነው። ያው እንግዲህ ጊዜውን ያማከለ እንዲሆን ሁሉም የመኪና ማቆሚያዎቻችን ላይ የመኪና ቻርጂንግ ስቴሽን ይኖራቸዋል ማለት ነው።
እንግዲህ እዚህ ሳይታችን ላይ ሁለት አይነት የቤት አረካከብ አለን ማለት ነው። በጣም በፍጥነት መረከብ የሚፈልግ ደንበኛ ካለ ከፊት ለፊታችን የምትመለከቱት ፋስት ትራክ ብለን የምንጠራው በአንድ አመት ውስጥ ሊረከብ በጣም በፍጥነት 24 ሰዓት እየተሰራ ያለ ሳይታችን ነው። ሌሎቹ ደግሞ ከ2 አመት ከ6 ወር እስከ 3 አመት ፕላን ተደርገው የሚሰሩ ናቸው ማለት ነው። እንግዲህ ይሄኛው ሳይታችን ከመንግስት ጋር 70/30 የምንሰራው ነው ማለት ነው። የ60 አመት ሊዝ ተከፍሎበታል። እንግዲህ ቤቶቻችን እንደምታያቸው ከአንዱ ቤት አንዱ ቤት በቂ ሆነ ጋፕ አላቸው። በቂ የተፈጥሮ አየር እንዲኖራቸው ተደርገው የሚገነቡ ናቸው። እንግዲህ ሌሎች ጋይተሽ ከሆነ በጣም የተጨናነቁና ጭልም ያሉ ናቸው። የኛ ቤቶች ግን በእያንዳንዱ የቤቶቻችን ጋፕ ላይ ከ30 እስከ 35 ሜትር በቂ ሆነ ስፔስ ይኖራቸዋል ማለት ነው። የተጨናነቁ አይደሉም። ለልጆች ለመኖሪያ በጣም ምቹ ነው። መልካም። ምናልባት ፕሮግረሱ ምን ያህል ነው የዚህ ሳይት? እንግዲህ እንደምታዩ ሁሉም እንግዲህ እንደምታያቸው ለሽያጭ ያወጣናቸው ቤቶች 4 ብሎኮች ብቻ ናቸው። ነገር ግን ሁሉም እኩል መረከብ ስላለባቸው እኩል በሚባል ደረጃ እንደምታያቸው አብዛኛው እንትኖቻችን በግንባታ ላይ ናቸው። 80% ሄዱም አሉ፣ 60% ሄዱ ቤቶች አሉ። እንግዲህ ፋስት ትራክ ያልኩሽ ከስር ፓርቲሽን ስራ ተጀምሯል። በዚህ አመት ተጠናቆ ለደንበኞቻችን እናስረክባለን ብለን እናስባለን። መልካም። በምን ያህል ጥራት ነው ቤቶቹ እየተገነባ ያሉት? እንግዲህ ጥራታቸውን መንግስትም ይቆጣጠራል። ያው እንግዲህ እንዳልኩሽ ከዚህ በፊትም ባስረከብናቸው መንደሮቻችን ላይ በደንብ የሚታወቅ ነው። የጊፍት በጥራት ጉዳይ ላይ አይደራደርም። የመጀመሪያ ቀዳሚ እንትኑ ነው ጥራት። ፕላስ ደግሞ እንዳልኩሽ በ2017 በኢትዮጵያ የሪል ስቴት ዘርፍ ላይ አንደኛ በመውጣት በጥራትም በማስረከብም በአንደኝነት አጠናቀቀ ድርጅት ነው እንግዲህ ጊፍት ሪል ስቴት። ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀረ የምትይ ሀሳብ ካለ ድልስትሽ? ኦኬ፣ እንግዲህ ቀረ የምለው ሀሳብ ምንድነው? ከታህሳስ 15 ጀምሮ የገናን በዓል ምክንያት በማድረግ እንግዲህ ካምፔን አዘጋጅተናል። ደንበኞቻችን በሀገር ውስጥም በውጭም ያሉ ደንበኞቻችን ከታህሳስ 15 ጀምሮ ልዩ ቅናሽ እናደርጋለን። ከ20% እስከ 30% የሚሆን ልዩ የበዓል ቅናሽ ስለሚኖረን በዛ ላይ መሳተፍ ይችላሉ። መልካም። ተመልካቾች እናንተ ማግኘት ቢፈልጉ በምን አድራሻ ያገኛችሁ? እንግዲህ ከስር ባለው ስልክ ቁጥራችን ደውለው የዚህ እድል ተጠቃሚ መሆን ይችላሉ። እንግዲህ ፕሮግረሱንም እንግዲህ ከዚህ በፊት የገዙን ደንበኞች በደንብ እየተመለከቱ ስለሆነ ስለዚህ ታች ባለው ስልክ ቁጥር ቢደውሉ እናንተ ማግኘት ይችላሉ። ሳይት ኦፊስ ለመጎብኘት ቀድመው በዚህ ስልክ ቁጥር ቢደውሉ እኛም ማግኘት ይችላሉ። መልካም። ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን። እሺ፣ እኔም አመሰግናለሁ። ውድ የገበያ ሚዲያ ተመልካቾቻችን በጊፍት ሪል ስቴት ተገኝተን ያደረግነው ቆይታ ይሄንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። ፕሮግራሙን እየመራው እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ አድርገን ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።